ሰብስክራይብ እና ላይክ እያደረግን ሰላም ቪዲዮዎች ቤተሰቦች እንደምን ቆይታችኋል? በዛሬ ቪዲዮአችን አፍላ ፍቅር ክፍል 111 እንመለከታለን። አፍላ ፍቅር እንደሚታወቀው እጅግ አስደናቂ የመዝናኛ አማራጫችን እንደሆነ ይታወቃል። ክፍል 111 ደግሞ እጅግ የሚገርም አይነት ኤፒሶድ ነው፣ እንደተመለከታችሁትም አስባለሁ። በዛሬ ኤፒሶድ እንግዲህ ጸጋ ታስደስተኛለች ብዬ አስቤ አላውቅም ነበር። ጸጋ አስደስታኛለች። ኢዮስያስ ደግሞ መስተፋቅር እንዲያረክስ ተጠይቋል። የግላቭና የመነጽር ዘመቻም ተጀምሯል። ዘመቻ መስተፋቅር እኔ ብየዋለሁ። ሌላኛው ደግሞ ቅዱስ ከመጣ በኋላ ከፊዮሪ ጋር የፈጠረው ጥምረት ሌላ ጣጣ ይዞ መጥቷል። ብሩክና ሀናን ደግሞ በጥብጠዋል። ቅዱስ ከዚህ ቀደም ከቤዛ ጋር ይጣመራል የሚል ጭምጭምታ አንድ ነገር ሊያስተካክል ነበር። አሁንም ቢሆን ሊያስተካክል ያለ ይመስላል። የቅዱስ መምጣት ቤዛን ከያሬድ የሚያቀራርብ ነገር መፍጠር ችሏል። ዛሬ ደግሞ እንዳልኳችሁ ጸጋ ታስደስተኛለች ብዬ አላስብም። ጸጋ ዛሬ ውላልኛለች፣ አሊያም ደግሞ ታሪኩ እንዲስተካከልና እኔ በምፈልገው መንገድ እንዲሄድ በጠበቅኩት መልኩ እንዲሆን ለማድረግ ጸጋ ያደረገችውን ነገር እጅግ በጣም ነው ያስደሰተኝ። ጸጋ እንግዲህ ያሬድ ከሀገር ሊወጣ እንደሆን አስወርታ ቤዛን አስጨንቃታለች። እንግዲህ ቤዛ ከዚህ ቀደም እንደምታውቁት አፍቅራለች። ማፍቀሯን ግን አታምንም። ስትደረደር ነበር፣ አሊያም ደግሞ ፍቅሯን ለመቀበል ተቸግራ ነበር። አሁን ላይ ግን ያሬድ ከሀገር ሊወጣ ሲል እኔን ለማን ትተህ ብላ በቀጥታ ፍቅሯን ገልጻለች። እንከፉ ያሬድ እንግዲህ ዛሬም ቤዛን ለምን ዋሸሻት ብሎ ጸጋን ተከራክሯታል። ይሁንና ግን ጸጋ ባደረገችው ነገር መደሰቱ አልቀረም። ምክንያቱም ቤዛን በትክክል ወደ ያሬድ የሚያቀርብ ነገር ይህ ስለሆነ ማለት ነው። ፕሮሰሱ መቋረጥ ካለበት ያሬድ የግዴታ ከቤዛ የፍቅር ይሁንታ ማግኘት አለበት። ይህንን ደግሞ ሚስጥር እስኪያፈተልክ ድረስ ጥሩ ማስፈራሪያ አሊያም ደግሞ ቤዛ ፍቅሯን እንድትገልጽ የሚገፋፋ ምክንያት ነው ብለን እናስባለን። ቤዛም ከያሬድ ጋር ከዚህ በኋላ ልንመለከታት እንችላለን። ሌላኛው በዚህ ኤፒሶድ እጅግ በጣም ያስገረመኝና ያስደነቀኝ የእውነት ሆድ እስኪቆስል የሳኩበት የሶሲ ሲኖች ናቸው። ሶሲ ከመጀመሪያው እስከ መጨረሻው ድረስ ሶሲ በዛሬው ክፍል 111 ከጅምሩ የመጀመሪያዋ ሲን ጀምሮ እስከ መጨረሻው ድረስ የምታደርጋቸው ነገሮች በጣም ነበር የሳኩት። ረጅም ሰዓት ሆዴ እስኪቆስል ያሳቀችኝ። ሶሲ እንግዲህ እንደሚታወቀው እጅግ በጣም ከባድ ተዋናይ ነች። ሌላኛው ሌቭል ላይ ያለ ነው ፐርፎርማንሷ። እጅግ በጣም ጎበዝ ተዋናይት እንደሆነች እናውቃለን። ይሁንና ግን ካራክተሯ ደግሞ ከእሷ የትወና ብቃት ጋር ሲደማመር አሁን ደግሞ ታሪኩ ያለበት ቦታ እጅግ በጣም የሚያስደንቅ ነው። እንደምታውቁት ኢዮስያስን ጨብጣ የ21 ሴንቸሪ ነው እናም መስተፋቅር የሚባል ነገር የለም ብላ ኢዮስያስን ቻሌንጅ አድርጋው ነበር። የኢዮስያስንም ቻሌንጅ ከተቀበለች በኋላ አሊያም ደግሞ ከጨበጠችው በኋላ ስለሱ ማሰብ ማቆም አልቻለችም። ዛሬ እንግዲህ ዴቭ ባለፈው ፌንት ከሰራችበት ቦታ ከዚያ እሷን ጠይቋት ለእሱ አስረድታ ወይንም እውነቱን ተናገረችና ወስዳ ከኢዮስያስ ጋር አገናኝተዋለች። ከዚያም እንግዲህ ጓ ማለት ስላለበት ዴቭ ጓ ብሏል። ይሁንና ግን ኢዮስያስም የሚፈራ የዋዛ ሰው አይደለም። ዴቭ ፍቅሩን እንዳያጣ አሊያም ደግሞ ከሶሲ እንዳይለያይ ማድረግ ያለባቸው ነገሮች ያደርጋል። ምንም ጥያቄ የለውም። ይሁንና ግን የአርክስልን ጥያቄ ኢዮስያስንም አስደንግጧል። ምክንያቱም እሱ ማቀውም የወሬ ጠማቂዋ ወረኛዋ ቤቲ ይህንን ወሬ አስወራች እንጂ ኢዮስያስ ጋር እንዲህ የሚባል ነገር የለም። ይህንን የሚያውቀው ኢዮስያስ በጣም ነው የደነገጠው። ምክንያቱም ከዚህ ቀደም ምንም የሚታወቅ አሊያም ደግሞ እውነታን የተመሰረተ ንግግር አልነበረም። ከጅምሩም የተወራው ወሬ ምናልባት ለማስፈራራትና ለፈን ነው ብሎ ቢያስብም እንኳ አሁን ላይ ሲሪየስ እየሆነ ሲመጣ ኢዮስያስም ደንግጧል። ከዚህ በኋላ ይህ ነገር መቆም አለበት ብለዋል። ሄዶም ደግሞ አዲስቱን ሄቨን እኔን ጨብጠሽኛል፣ አብረሽኝም ውለሻል፣ ስሜሻለሁም፣ ነገር ግን ፍቅር ይዞሻል ወይ ሲል ጠይቋታል። አላያዘኝም ብላ ስትመልስለት ነበር። ስለዚህ መስተፋቅሩ አይሰራም ማለት ነው ቢላት እሷ ደግሞ ስላላመንኩበት ነው ብላ ስትናገረው ነበረ። ይሁንና የኢዮስያስ የመስተፋቅር ወሬ ቤቲ የጠመቀችው ወሬ እንግዲህ ዛሬ ዘመቻ መስተፋቅርን አስጀምሯል ማለት ነው። በዚህ ዘመቻ ጄሪና ሶሲን በምድር የተመለከትናቸው በግላቭ እንዲሁም ደግሞ በአይን መነጽር ነው። ምክንያቱም ከጨበጡ መስተፋቅር እንዳይዛቸው፣ ከዚያም በኋላ ደግሞ ከዚህ ቀደም የጨበጣቸው ደግሞ በፍቅር መያዝ ከሌለባቸው አሊያም ደግሞ በአይ ኮንታክት በአይን ግንኙነት ፍቅር ሊያስይዝ ይችላል ተብሎ ስለሚታሰብ ያንን ለመጠንቀቅ ሲሉ እንግዲህ ዘመቻ መስተፋቅርን በመነጽርና ጓንት አድርገውታል ማለት ነው። እኔ በጣም የገረመኝና እጅግ በጣም ያሳቀኝ ከመጀመሪያ ጀምሮ እንግዲህ ሶሲ ከዚህ ቀደምም እንደምታውቁት የሆነ ነገር ሲከብዳትና ሲጨንቃት ጩኸት ነው የምትጮኸውና የምትጮሁባት ፓርት ደግሞ እጅግ በጣም ለኔ ፈኒው ፓርት የምትጮሁበት ፓርት ነው። የምትጮሁበት መንገድ ከዚያ በኋላ አካላዊ እንቅስቃሴዎቿ ጭምር በጣም የልጅቱን እኔ የትወና ብቃት ሁሌም ነው ማደንቀው። እጅግ በጣም የምትገርም ልጅ ነች፣ ምንም ጥያቄ የለውም። ዛሬ ደግሞ ያደረገቻቸው ነገሮች እናም ደግሞ ያንን ደግሞ የምታሳይበት መንገድ ነው የተወነችበት መንገድ ኢት ዋዝ ሶ አሜዚንግ ኢት ዋዝ ኢምፕሬሲቭ። እኔ በጣም ነው ያደነኳት፣ በጣም ነው የገረመኝ፣ በጣም ነው የደነቀኝ። በቃ እኔ ኤፒሶድ 11 ኢታሰምትን ስፔሻል የእውነት ማለት ነውና በጣም ነው የገረመኝ። ሌላኛው አዲሱ ጥምረት ሁላችንም ደግሞ እጅግ በጣም ደስ ያለን የፊዮሪና የቅዱስ ጥምረት ነው። የፊዮሪና የቅዱስ ጥምረት በሀናና በብሩክ መካከልም ሌላ ጣጣ ይዞ መጥቷል። ብሩክ እንግዲህ ፊዮሪ ከቅዱስ ጋር እንዳትገናኝ ለማድረግ ወይንም እሷን ፕሮቴክት ለማድረግ በማሰብ ብቻ
ለቅዱስ መልስ መስጠት ስላለበት አዎ አፈቅራታለሁ ሲል ድንገት ከኋላው የነበረችው ሀና ይህንን ሰምታ ተበሳጭታለች። ይሁንና ግን ብሩክ ከሀና ውጪ ፊዮሪን ያፈቅራል ተብሎ አይታሰብም። ፊዮሪ ብቸኛ ናት ብሎ ስለሚያስብ ብሩክ በጣምም ስለሚያስብላት ስለሚጨነቅላትም እሷን ለመከላከል ነው እየሞከረ የሚገኘው። ይሁንና ሀና እንግዲህ መቅናቷ አልቀረም። ያስቀናልም። ምክንያቱም የሚናገራቸው ነገሮች እውነት ይመስላሉ። እዚያ ላይ ደግሞ ከእሷ ተደብቆ አሊያም ደግሞ እሷ በሌለችበት ቦታ እንዲህ ብሎ ፍቅሩ መግለጹ ልክ አይደለም። ቅዱስም ደግሞ ይህን ነገር ወደ ብሩክ አዙሮ ለፊዮሪ እንደሚያስብላት አሳይቷል ማለት ነው። ብሩክ ፊዮሪን አፈቅርሻለሁ ያላት በደረቁ ነው ብሎ ያምናል ቅዱስ። ይህ በደረቅ ያለውን ነገር ፊዮሪን አፈቅራታለሁ ማለቱን ሀና መስማቷ ከብሩክና ሀና መካከል የሚፈጥረው ነገር ለሱ መቀጣጫ እንዲሆነው አንቺ ሰው አይደለሽም ወይ መፈቀር አይገባሽም ወይ ሲል የአሳቢነት ነጥብ አስቆጥሯል ማለት ነው። እንደምታውቁት ፊዮሪና ቅዱስ እንግዲህ ተደባድበው ነበር። ድብድባቸው አልተቀረጸም። እኔ ግን የመኝታ ክፍል ብቻ እንጂ የአደባባይ ላይ ድብድብ የማይቀረጽበት የመጀመሪያውን ህይወት እንግዲህ በፊዮሪና በቅዱስ መካከል ተመልክቻለሁ። እኔ ከመኝታ ውጭ ያሉ ነገሮች አሊያም ደግሞ መኝታ ውስጥ ከሚደረጉ ድብድቦች ውጪ ሁሉም ድብድቦች መቀረጽ እንዳለባቸው አምን ነበር። ፊዮሪና ቅዱስ ተቀጣጥረው የቀጠሮ ድብድብ ተደባድበዋል። ከዚያም ደግሞ ሲሿሿሙ ነበር። አንቺ ነሽ ያሸነፍሽው፣ አንቺ አለቃ ሁኚ፣ እሷ ደግሞ ማሸነፊን አላምንም፣ ስለዚህ አለቃዋ አንተ ነህ ሲሉ ሲሿሿሙ ነበር። ብቻ የነሱ ጥምረት እጅግ በጣም ነው ደስ የሚለው። ተደባድበው በቀጠሮ ተደባድበው የታረቁ ከዚያም በኋላ ደግሞ በፍቅር የሚነጋገሩ የመጀመሪያው ካፕሎችን ነው እንግዲህ የተመለከትኩት። ባለፈውም ሲናገር ነበር ባልና ሚስት ሊደባደቡ ይችላሉ፣ ከዚያ በኋላ ግን ተቃቅፎ ነው መተኛት ያለባቸው ሲል ነበር። ይህንኑ አድርጎታል። የፊዮሪና የቅዱስ ጥምረት እንግዲህ እጅግ አስደናቂ ጥምረት ነው። ሌላኛው እንግዲህ ቦቼ ትምህርት ቤት ስራ ጀምረዋል። ካፌ ውስጥ ማስተናገድ ጀምረዋል። ይሁንና ግን የመጀመሪያ ወር ደመወዙን ጓደኞቹን በመጋበዝ ሊጨርስ ቆቀርና ሻዩን ሁሉንም ሲያድላቸው ነበር። እንግዲህ በመምህራን ካፌ ወይም በመምህራን ላውንች ነው እያገለገለ የሚገኘው። በዚህም ቆቀርና ሻይ አምጥተው ጓደኞቹ አድሏል። ጓደኞቹ ደሞዝን ሰተን በምን ልትኖር ነው ብለው ቢጠይቁትም ያኔ ጎዳና ላይ እንኳን ሆኜ ምን እበላለሁ ብዬ አስቤ አላውቅም እንኳን እናንተን አግኝቼ ሲል እንግዲህ የማስተዋልን ንግግር በፈገግታ በሳቅ ብቻም ሳይሆን ቦቸራ በቁም ነገርም አለሁበት ያለበትን ኤፒሶድ ተመልክተናል። የዛሬውን ኤፒሶድ ክፍል 111 እንዴት ተመለከታችሁ? ኮሜንት ሴክሽን ላይ ነገሩኝ። አብራችሁ ስለዘለቃችሁ አመሰግናለሁ። ለቻናል አዲስ ከሆናችሁ ቻናሌን ሰብስክራይብ እያደረጋችሁ ይህን ቪዲዮ ደግሞ ላይክ እና ሼር ብታደርጉ ትደግፉኛላችሁ። አብራችሁኝ ስለዘለቃችሁ በድጋሚ እጅግ በጣም ነው የማመሰግነው። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። እወዳችኋለሁ። ባይ ባይ። ቤተሰብ ሰብስክራይብ እና ላይክ እያደረግን